የፍጻሜ ዘመን አስተምህሮ ወይም በስነ መለኮት ቋንቋ ስካቶሎጂ ብላችሁ ርዕስ መያዝ ትችላላችሁ። ለመነሻ እንዲሆነን ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15 ጀምሮ ያለውን ቃል እናነባለን። ሐዋርያው ጳውሎስ ለወጣቱ ለጢሞቴዎስ የወንጌልን አደራ ለሚረከበው ለወጣቱ ጢሞቴዎስ የተናገረው ቃል አለ። ምን አይነት አገልጋይ መሆን እንዳለበት ማለት ነው። ምን ይለዋል? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ምን በል ይለዋል? ትጋ ይለዋል። የእውነትን ቃል የወንጌልን ቃል የእግዚአብሔርን ቃል እንደሚገባ በቅንነት ወይም በትክክል ራይትሊ ዲቫይድ እያደረክ እየከፋፈልክ የምታስተምር እንደሚገባ የምታስረዳ የእግዚአብሔርን እውነት የእግዚአብሔርን ቃል በቅንነት በትክክል የሚናገር ወይም የሚያስተምር የማያሳፍር ሰራተኛ መሆን አለብህ። እንደዚህ የሚለው ከሱ በኋላ የወንጌልን አደራ ለሚረከበው ለወጣቱ ለማን ነው? ለጢሞቴዎስ። አሁን በዚህ ዘመን ጢሞቴዎስ የለም፣ እኛ ነን ጢሞቴዎሶች። የወንጌልን አደራ እድል ሰጥቶን በዘመናችን ደግሞ እንድናስተምር እድልን ከሰጠን ይህንን መመሪያ ምን እንላለን ማለት ነው? እንቀበላለን። ኦኬ። እንደ ጢሞቴዎስ የእውነትን ቃል የእግዚአብሔርን ቃል የወንጌልን ቃል በቅንነት ወይም በትክክል ራይትሊ ዲቫይድ እያደረክ የምታስተምር የምታስረዳ የማታሳፍር ምን መሆን አለብህ? ሰራተኛ። ራስህን እንደዚህ አድርገህ ነው ለእግዚአብሔር ማቅረብ ያለብህ። የእግዚአብሔርን እውነት በወንጌል በኩል የተገለጠውን የእግዚአብሔርን እውነት ለቅዱሳን ስታስረዳ እንደሚገባ ከፋፍለህ እንደሚገባ ራይትሊ ዲቫይድ እያደረክ ምን ማለት አለብህ? ማስተማር አለብህ። እንደዚህ አይነት አስተማሪ ስትሆን የማያሳፍር ሰራተኛ ትባላለህ። እንግዲህ በዚሁ አጋጣሚ የማያሳፍር ሰራተኛ ካለ ምን አይነት ሰራተኛ አለ ማለት ነው? የሚያሳፍር ሰራተኛ አለ። የማያሳፍር ሰራተኛ ባህሪው ቅዱስ ቃሉ እንደሚናገረው የእግዚአብሔርን ቃል በቅንነት ወይም በትክክል ከፋፍሎ እንደሚገባ ምን የሚል ነው? የሚያስተምር ነው። የእግዚአብሔርን ሐሳብ ቅዱሳን እንደሚገባ እንዲይዙት እንዲረዱት የሚያደርግ የማያሳፍር ሰራተኛ። ኦኬ። ኪዳናት አይምታቱበትም። ብሉይንና አዲሱን ኪዳን ይለያል። ሕግንና ጸጋን ይለያል። ሙሴንና ክርስቶስን ይለያል። የእንስሳን ደምና ክቡር የሆነውን የክርስቶስን ደም ይለያል። ስለዚህ በኪዳናት መካከል ያሉ ልዩነቶችን የኪዳናት መካከለኞች አሉ። የብሉይ ኪዳን ወይም የሕጉ ዘመን መካከለኛ ማን ነው? ሙሴ ነው። የአዲስ ኪዳኑ መካከለኛ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ብሉይ ኪዳን ወይም የሕጉ ዘመን አገልግሎት የተመረቀው በእንስሶች ደም ነው። አዲሱ ኪዳን ደግሞ የተመረቀው በክርስቶስ ኢየሱስ ክቡር ደም ነው። ኦኬ። ክቡር ደም ነው። ሕጉ የተሰጠው ሲና ተራራ ላይ ነው። ኢየሱስ ራሱን አሳልፎ የሰጠው ጎልጎታ ተራራ ላይ ነው። ተራሮችን መለየት አለብን። በሙሴ በኩል ሕግ ነው የገባው፣ በክርስቶስ በኩል ጸጋ ነው የገባው። ስለዚህ ያኛው ኦልድ ቴስታመንት ብሉይ ኪዳን ያረጀ ኪዳን አገልግሎቱን የጨረሰ ኪዳን ተብሏል። የጌታችን የኢየሱስ ክርስቶስ ደግሞ ወይም በደሙ ተመርቆ የተከፈተው ኪዳን ደግሞ ምንድነው? አዲስ ዘኒው ኮቨናንት ዘላለማዊ ኮቨናንት ነው። ይህንን እውነት እንደሚገባ ከፋፍለን እግዚአብሔር ደግሞ በፍጻሜ ዘመን ላይ ሊያደርግ ያለው ሐሳቡ ምንድነው? ምንድነው የእግዚአብሔር እቅድ? ምንድነው ከዚህ በኋላ ያለው የእግዚአብሔር ዓላማ? ከመነጠቅ ጀምሮ እስከ አዲስ ሰማይና እስከ አዲስ ምድር ድረስ ኦርደሩ ምን ይመስላል? እግዚአብሔር ከዚህ በኋላ ሊፈጽም ያለው ነገር ምንድነው የሚለውን ነገር መጽሐፍ ቅዱስን እንደሚያጠና ክርስቲያን ሆነን እናጠላለን። አባቶች ጸጋ ጨምርልን። እንግዲህ የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ ብለን በምናጠናበት ጊዜ እግዚአብሔር በወደፊቱ ነገር ላይ ሊያደርግ ያለውን ነገር በሙሉ የሚያጠናው አስተምህሮ በስነ መለኮት ቋንቋ ስካቶሎጂ ይሉታል። እንግዲህ ቅዱሳን ሁሉ
እንደሚገባ ሊማሩት ሊያውቁት የሚገባ አስተምህሮ ቢኖር እንደ ሌሎች የክርስትና መሰረታዊ አስተምህሮዎች ሁሉ የፍጻሜ ዘመን አስተምህሮ ወሳኝነት አለው። እንግዲህ ይህንን ትምህርት የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ ብለን በምናጠናበት ጊዜ ይህንን ትምህርት የምናጠናበት 3 ምክንያቶች አሉን። አንደኛ ምክንያታችን መጽሐፍ ቅዱስን እንደሚያጠና አማኝ የእግዚአብሔርን የዘላለም ሐሳብና በዘመን ፍጻሜ ሊያደርግ ያለውን የወደፊት ዕቅዱን ለማስተዋል። ከዚህ በኋላ እግዚአብሔር ምንድነው የሚያደርገው? ከዚህ በኋላ ምንድነው የሚከሰተው? እግዚአብሔር በቅዱስ ቃሉ እንዳስተማረው በትንቢትም እንደተናገረው ቀጥሎ ከዚህ ዘመን በኋላ ከኛ መነጠቅ በኋላ መጀመሪያ የሚቀድመው መነጠቅ ነው። ከመነጠቅ ቀጥሎ ያለው ምንድነው? ከዚያ ቀጥሎ ያለው ምንድነው? መጨረሻ ላይ ስንሄድ ደግሞ አዲስ ሰማይና አዲስ ምድር አለ። ኦርደሩን እነግራቸዋለሁ መጨረሻ ላይ የምናጠናቸው። ስለዚህ የምናጠናበት አንደኛው ምክንያታችን መጽሐፍ ቅዱስን እንደሚያጠና አማኝ የእግዚአብሔርን የዘላለም ሐሳብና በዘመን ፍጻሜ ሊያደርግ ያለውን የወደፊት ዕቅዱን ለማስተዋልና ለመረዳት። ለምሳሌ ማቴዎስ ምዕራፍ 24 ሐዋርያቱ በደብረ ዘይት ተቀምጦ ባለበት ቦታ ላይ ኢየሱስ ጋር ሄደው የጠየቁት ጥያቄ አለ። ማቴዎስ ምዕራፍ 24 ቁጥር 3 ላይ አንድ ጥያቄ ጠይቀውታል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ከሕዝብ ተለይተው ለብቻቸው ወደ እርሱ ቀረቡና ጥያቄ ሊጠይቁት ነው። 2 ይዘት ያላቸው ጥያቄዎች። አንድ ንገረን፣ ይህ መቼ ይሆናል? ምኑ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ከፊት ለፊት ስላለው ነገር ነው የጠየቁት። ከፊት ለፊት ስለሚገለጠው ነገር፣ ስለ ፍጻሜ ዘመን ነገር ነው የጠየቁት። ምን አሉት? ንገረን፣ ይህ መቼ ይሆናል? የመምጣትህና ቀጥሎስ የዓለም መጨረሻ ምልክቱስ ምንድን ነው? ስለ መምጣትህ ምንድን ነው? በምትመጣበት ጊዜ የሚከሰቱ ነገሮች አሉ። ስለ መምጣትህና እንዲሁም ስለ ዓለም መጨረሻ ምልክቶች ንገረን ሲሉት ከዚህ ተነስቶ ማብራራት ይጀምራል ጌታ ኢየሱስ። ከዚህ ተነስቶ ማብራራት ይጀምራል። ስለዚህ እኛም ደግሞ የፍጻሜ ዘመንን አስተምህሮ ስናጠና የምናጠናበት ምክንያታችን እግዚአብሔር ከፊት ለፊት ሊፈጽመው ስላለው ነገር በውስጡ በልቡ ስለያዘው የዘላለም አጀንዳ ሊፈጽመውና ሊያከናውነው ስለፈለገው ነገር ምን እንላለን? እናጠናለን። ቀጥሎ ኤፌሶን ምዕራፍ 1 ቁጥር 10 ላይ አባቶች ጸጋ ጨምርልን። ኤፌሶን ምዕራፍ 1 ቁጥር 10 ላይ በደንብ እንከታተል እየጻፍን። እግዚአብሔር አባታችን አንድ ነገር እንድናውቅለት ይፈልጋል። ከቁጥር 8 ጸጋውንም በጥበብና በአእምሮ ሁሉ ምን አለልን? አበዛልን። ይሄ ጸጋ የማይገባበት ቦታ የለም። ሙሉ ፓኬጅ ያለው ጸጋ ነው የተገለጠው። እግዚአብሔር ሊገልጥ ስላለው ነገር ራሱ ያንን ነገር አንደርስታንድ እንድናደርግ በዚያ ጸጋ ጥበብንና ማስተዋልን አበዛልን። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እንዴት? በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር ምን ብሎናል? አስታውቆናል። በክርስቶስ ሊያከናውን ያለው ነገር አለ። በክርስቶስ ስለሚያደርገው ነገር ደግሞ እግዚአብሔር የፈቃዱን ምስጢር ሊያደርግ የሚፈልገውን ነገር ምስጢሩን ምን ብሎናል? አስታውቆናል። አሁን ምስጢርን አስታውቆናል ሲባል እኮ ይህንን ምስጢር የማያውቅ ብዙ ሕዝብ አለ። ያላመነውን ዓለም አማኙ ራሱ ብዙ የእግዚአብሔርን ምስጢሮች ምን አይልም? አያስተውልም። ግን እንደ ምስጢረኛ ደግሞ እግዚአብሔር ቆጥሮን በመንፈሱ በኩል በቅዱስ ቃሉ በኩል ሊገልጥልንና ሊያሳውቀን የሚፈልግ ምስጢር አለ። ምስጢር ሊነግረን ይፈልግ። ምስጢር ደግሞ ሁሉ ጊዜም የሚነገረው ለማን ነው? ለምስጢረኛ ነው፣
ላገኘው ሰው ሁሉ አታወራም። ለጓደኛህም ሁሉ እኮ አታወራም። አንዳንድ ጊዜ አንዳንድ ሚስጥር የሚነገረው አይደለም ከህዝብ ነውና ከጓደኛም ራሱ ለምትቀርበውና አንተ ለምትመርጠው ሰው ነው የምትናገረው። ሚስጥር ለቀረበ ሁሉ አትናገርም። ሚስጥር ላቀረብከው ነው የምትናገረው። ሚስጥር የኢትዮጵያ ህዝብ እኮ ዝም ብሎ መጥቶም ይቀርብሃል እኮ። ለቀረበ ሁሉ አብሮ ለዋለህና ለተጫወተ ሁሉ የኔ የምትለው ሚስጥር እናትለው አትነግረው። ስለዚህ ሚስጥር ለቀረበ ሳይሆን ሚስጥር ላቀረብከው ነው የምትናገረው። ሚስጥረኛ ይላልከው ነው የምትናገረው። እግዚአብሔር ደግሞ በክርስቶስ አቀረበን። መቼስ እኛ እሱን መቅረብ አንችልም በራሳችን ብቃት። በክርስቶስ ወደፊት ሊፈጽመው ያለውን ሚስጥር ምን አለን? አስታወቀን። ምንኛ መታደል ነው! ያንን ነገር ደግሞ ሚስጥሩን እንድናስተውል ደግሞ በጸጋው በኩል ጥበብንና አእምሮን ሁሉ ምን አለልን? አበዛልን። ማስተዋል አበዛልን። እሱ የሚናገረውን ነገር እንድናስተውል አሁንም ማስተዋል የምንችልበት አንደርስታንድ ማድረግ የምንችልበት ጸጋው ደግሞ ያስፈልገናል። አባት ሆይ እናመሰግንሃለን። ስለዚህ እዚህ ቤት ያላችሁ እግዚአብሔር ሚስጥር ሊያወራን ከዚህ በኋላ ከፊት ለፊት በክርስቶስ የምፈጽማቸው ዓለም የማያውቃቸው የዓለም ሕዝብ አንደርስታንድ የማያደርጋቸው በእኔ ልብ ውስጥ ያሉ በልጄ በኩል በቅዱስ ቃሉ በኩል የገለጥኳቸው ሚስጥሮች አሉኝ። ኑ ልጆቼ ሚስጥር ልንገራችሁ። አሁን ሚስጥር ልነገረን ነው። እንደ ሚስጥረኛ ሆነን ነው የምንሰማው። አሁን የምንማማረውን የእግዚአብሔርን ሚስጢር 8 ቢሊዮን ሕዝብ ቢኖር ምድር ላይ 2 ቢሊዮን አማኝ አለ ተብሎ ይታመናል። አብዛኛው 6 ቢሊዮን ሕዝብ ይህንን ሚስጥር ሰምቶትም አያውቅም። ደግሞ እግዚአብሔር ለእንደዚህ አይነት ላላመኑ ሰዎች ደግሞ ሚስጥሩ ምን አላለም? አልገለጠላቸውም። ምክንያቱም ይህንን ሚስጥር ለመረዳት በእርሱ በማመን ከእርሱ በመወለድ በመንፈሱ በኩል ኢንላይትመንትን በማግኘት ነው ይህንን እውነት መረዳት የሚቻለው። አባት ሆይ በኢየሱስ ስም እናመሰግንሃል። እንደ ሚስጥረኛ እንግዲህ ከቆጠርከን ቀጥሎ የፈቃዱን ሚስጥር አስታውቆናልና ካለ በኋላ ቁጥር 10 ምን ይላል? በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን። በዘመን ፍጻሜ ስለ ፍጻሜ ዘመን አይደል የምናስተምረው? በዘመን ፍጻሜ ሊያደርግ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ምን ለማለት ነው? ለመጠቅለል ነው። ስለዚህ በዘመን ፍጻሜ ሊያደርግ ያለውን የፈቃዱን ሚስጥር ምን ብሎናል? አስታውቆናል። ሊነግረን ነው፣ ሊያስተምረን ነው። ምንድነው? በፍጻሜ ዘመን ያለው ሐሳቡ ምንድነው? በልቡ ውስጥ ያለችው ምክር ምንድናት? አሁን ፍጻሜ ዘመን ላይ እንዳለ አማኝ ሆነን የምናጠናው የፍጻሜ ዘመን አስተምሮ ስካቶሎጂ ስንል ከፊት ለፊት እግዚአብሔር በልጁ ሊያከናውናቸው ያሉ እቅዶች አሉት። እነዚያ እቅዶች ምን ናቸው? አባት ሆይ በኢየሱስ ስም እናመሰግንሃለን። ስለዚህ የምናጠናበት አንደኛው ምክንያታችን ይሄ ነው። ሁለተኛ ምክንያታችን ስለ ፍጻሜ ዘመን ትክክለኛ የሆነውን መጽሐፍ ቅዱሳዊ አስተምህሮ በመረዳት በዚህ እውነት ላይ ተመስርተንና ተደላድለን ለመቆምና ለሕይወት መጽናናት እንዲሆንልን ስለ ፍጻሜ ዘመን አስተምህሮ የተለያዩ እይታዎች አሉ። የተለያዩ ቪው ነው የሚሏቸው። እንግዲህ ፕሮቴስታንት ውስጥም ሆነው በመነጠቅ እንኳን የማያምኑ አሉ። በሺው ዓመት መንግስት የማያምኑ አሉ። ቤተ ክርስቲያን በመከራ ዘመን ውስጥ ታልፋለች ብለው የሚያምኑ አሉ። በፍጻሜ ጌታችን ኢየሱስ ክርስቶስ ተመልሶ ሲመጣ በዳግም ምጽአቱ አካላዊ መምጣት አይደለም የሚሉ አሉ። ተመልከቱ፣ እነዚህ ሁሉ የት እንዳሉ ታውቃላችሁ? ሌላ ሃይማኖት ውስጥ አይደለም ያሉት። ፕሮቴስታንት የሚባለው ጎራ ውስጥ ነው እንግዲህ የተሰለፉት። ፕሮቴስታንት መነጠቅ ስትል እንነጠቃለን ብላችሁ እያሰባችሁ ነው ይልሃል። እንደዚህ አይነት ሐሳብ ያለው ሰው አለ። ስለመነጠቅ ትክክለኛ ያልሆነ ሐሳብ የያዙ ሰዎች አሉ። ትክክለኛ አንድ ሰው አስታውሳለሁ፣ ደወለልኝ የሆነ መዝሙር ፌስቡካችን ላይ ለቅቄ ነበረ።
ቶሎ ማለቴ ባሰብኝ ናፍቆቴ ቶሎ ቶሎ ቶሎና መቼ ነው የምንተያየው ዓይንህን በዓይኔ የማየው ቶሎ ማለቴ ባሰብኝ ናፍቆቴ ቶሎ ቶሎ ቶሎና ዓይንህን ባይኔ ያየሁት ቀን አርፋለሁ ካለብኝ ሰቀቀን የዋነ ትሁት ነህ ያልኩኝ ምስልህን እመስላለሁኝ የሚለውን መዝሙር ነው። እንግዲህ ስለ መምጣቱ የሚናገር ነው። ይህንን ስትሰማ ራሱ አሁን በዚሁ በቀጥል ደስ አይልም? ኦኬ እንደዚህ ዝም ብለን ከምንወረገረግና ከምንሯሯጥ እንደዚህ አይነት መዝሙር የመምጣቱ መዝሙር በቃ ያስገባሃል፣ ሁሉ መምጣቱን እንድትናፍቅ ያደርጋል። ይህንን በቃ አታች አደረግኩኝ ፌስቡካችን። አንደኛው ኮሜንት ጻፈ፣ ከዛ ደግሞ ደወለ። ሀብትሽ እኔ በእናንተ ትምህርት በጣም እጠቀማለሁ፣ በጣም ነው የምወዳችሁ፣ በጣም ነው ግን በዚህ ልክ ትሳሳታለህ ብዬ አላስብም ነበር አለኝ። ምንድነው መዝሙር ነው ብዬ ዘፈን ጫንኩኝ እንዲህ ብዬ ገብቻለሁ። ከዛ ታች ምን ይላል በስልክ ምንድን ያለኝ፣ እንዴት ኢየሱስ ገና ይመጣል ብለህ ታስባለህ? እንዴት ይሁዳን አላጠናህም እንዴ አለ። ይሁዳን መልእክት አላጠናህም? ይሁዳ አንድ ምዕራፍ ነው ያለው። ሄኖክ የተናገረውን ትንቢት አታስታውስ? ምን ብሎ ተናገረ አልኩት። ጌታችን ኢየሱስ ክርስቶስ ከአላፋት መላእክቱ ጋር መጥቷል ይላል እኮ። እሺ አልኩት። እኮ መጥቷል እኮ ይመጣል ብለህ ለምንድን ነው የምታስተምረው? ይመጣል ብለህ ለምንድን ነው ዋት? እንደዚህም አይነት አስተምህሮ የያዙ ሰዎች አሉ። አየህ ወንድሜ፣ ለምሳሌ ነቢያቶች ትንቢትን በሚናገሩበት ጊዜ አንዳንዴ ወደፊት ለፊት እንደሚፈጸም አድርገው፣ አንዳንዴ ደግሞ ሆሊ ስፒሪት እንደመራቸው ደግሞ በዘመናቸው በዚያው ሰዓት ደግሞ እንደተፈጸመ አድርገው ምን ይላሉ? ያወራሉ። ለምሳሌ ነብዩ ኢሳይያስ ሕፃን ይወለድልናል ነው ተወልዶልናል። በሱ ዘመን ግን ተወልዷል እንዴ? አልተወለደም። እንደውም የትንቢቱ መምጣቱ እርግጠኛ መሆኑን የሚያስረዳበት ትንቢቶች መካከል አንዱ ነው ስለ ኢየሱስ መምጣት። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል እያለ ሲያወራ በኢሳይያስ ዘመን ኢየሱስ ተወልዷል እንዴ? አልተወለደም። ከኢሳይያስ ከ700 ዓመት በኋላ ነው መሲሁ የሚወለደው ቃል ሥጋ የሚሆነው። ስለዚህ ሄኖክ ምን ብሎ ትንቢትን ተናገረ? ጌታችን ከእልፍ አላፍ መላእክቱ ጋር ምን ብሏል? መጥቷል። ይሄ እንዲያውም እንደሚመጣ እርግጠኛ የምትሆንበት ኢሳይያስ ሕፃን ተወልዶልናል ሲል እንደሚወለድ እንደሚመጣ በሥጋ እንደሚገለጥ እርግጠኛ የምትሆንበት አይነት ይዘት ያለው ትንቢት ነው። እዚህኛውም ጋር ኢየሱስ እንደሚመጣ እርግጠኛ የምትሆንበት አይነት ትንቢት ነው የተነገረው እንጂ መጥቷል ብለህ ነገርን ሁሉ የፍጻሜ ዘመን ተስፋህን ሁሉ በዜሮ የምታባዛበት አይደለም። ስለዚህ ብዙ አይነት አስተምህሮች ስላሉ ስለ ፍጻሜ ዘመን ትክክለኛ የሆነውን መጽሐፍ ቅዱሳዊ አስተምህሮ አሁን የተለያዩ ቪው አይደለም የምናጠነው። መጽሐፍ ቅዱስ ስለ ፍጻሜ ዘመን ምን ያስተምረናል? እዚያው ይሁዳ ላይ ቁጥር 17 ላይ እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን በሉ ዘመን አመጣሹን አይደለም። ዝም ብሎ ሰው በተፈላሰፈ ጴንጤ በተፈላሰፈ ቁጥር የሚመጣ አስተምህሮ ይዘህ እንዳትከተል በጣም በጥንቃቄ ነው። እናንተ ግን ወዳጆቼ ተወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን በል አስብ። ኦርቶዶክስና ካቶሊክ በ451 ነው የመጡት። ፕሮቴስታንት ከካቶሊክ ውስጥ በ1517 ነው የመጣው። በ1517 የመጣውንም ተወው፣ በ451 የመጡትንም ካቶሊክንም ኦርቶዶክስንም ተዋቸውና እነዚህ ካቶሊክም ኦርቶዶክስም ፕሮቴስታንት ከመምጣታቸው በፊት አስቀድሞ የነበረ አለ። መጽሐፉ ሁሉንም ይቀድማል።
ቅዱስ ቃሉ ሁሉንም ይቀድማል። በጌታችን በኢየሱስ ክርስቶስ እግር ስር ቁጭ ብለው የተማሩት ከጌታ ከኢየሱስ ክርስቶስ ዳይሬክት ደግሞ በመገለጥ ወንጌልን ቁጭ ብሎ የተማረ የወንጌልን አደራ የተቀበለ ሐዋርያው ጳውሎስ አለ። ከጌታችን ከኢየሱስ ክርስቶስ ሐዋርያት አስተምህሮ ውጭ ሌላ ምን አንልም። ስለዚህ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን በሉ አስቡ። ይህ መመሪያ ከተጻፈው አትለፍ፣ ቀድሞ የተነገረውን አስብ፣ ይህንን እውነት በተጻፈው ላይ አትጨምር የሚሉትን ቃላቶች እንደ መመሪያ ከያዛችሁ ትሰነብታላችሁ። ትምህርታችሁ ይቀጥላል። እግዚአብሔር ዝም ሲል ዝም ማለት፣ መጽሐፍ ቅዱሱ አውርቶ በአራት ነጥብ ሲዘጋ እስከ 4 ነጥብ ድረስ አውራ እየጮክ አውራ። መጽሐፉ ሲያወራ አውራ። መጽሐፉ በ4 ነጥብ ዝም ሲል አብረህ ምን ማለት ዝም ማለት። እንዴት መሰለ እኔ ምናምን ብለህ ከ4 ነጥብ ካለፍክ ጥሩ አይመጣም። የእግዚአብሔርን ቃል ጥቃት ልትፈጽምበት ትችላለህ። ወዳልሆኑ አስተምህሮች ውስጥ ልትገባ ስለምትችል ጥንቃቄ ማድረግ። ስለዚህ ስለ ፍጻሜ ዘመን መጽሐፍ ቅዱሳዊ የሆኑ አስተምህሮዎችን በመማማር በዚህ እውነት ላይ ደግሞ ተመስርተንና ተደላድለን ሳንናወጥ ለህይወት የሚሆን መጽናናት ስላለው ለህይወት የሚሆን በረከት መጽናናት ስላለው በዛ እውነት ላይ ተመስርተንና ስር ሰደን ለመቆም ከግራና ከቀኝ የሚመጡትን ሳይሆን በቅዱስ ቃሉ ላይ የሰፈረውን እውነት መያዝ። ስለ ፍጻሜ ዘመን መጽሐፍ ቅዱሱ ምን ያስተምራል? ከመጽሐፍ ቅዱሱ ሐሳብ ውጭ የሆኑትን ሰዋዊ ሐሳቦች ምን አንልም አንቀበልም። ሶስተኛ የምናጠናበት ምክንያት መጽሐፍ ቅዱሳዊ መሰረት ከሌላቸው በየጊዜው ከሚነሱ የስህተት አስተምህሮች ራሳችንን ለመጠበቅ። በተለይ በፍጻሜ ዘመን ዙሪያ ብዙ የስህተት ትምህርቶች ተነስተዋል። በዚያው እንኳን በነ ጴጥሮስ ዘመን እንኳን የመምጣቱን ነገር የሚቃወሙ የመምጣቱን ተስፋ የሚቃወሙ ዘባቾች ነበሩ። በዚያ ሰዓት ዘባቾች ከተነሱ በዚህ ዘመንማ ብዙ ናቸው እንጂ ያው ቅድም እንዳልኳችሁ ጌታ ይመጣል ብላችሁ እንዴት ታስባላችሁ? ከመጣ እኮ ቆይቷል። እንደዚህ አይነት አስተምህሮ ያላቸው ለምሳሌ የጆሆባ ዊትነስ የሚባሉት ዋችታወርስ ሚኒስትሪ የነርሱ መስራች ቻርልስ ራስል ይባላል። ያ አስተማሪ ምን ብሎ የነሱ እንግዲህ ዋናው የፍጻሜ ዘመን ነብያችን ብለው እሱን ብቻ ነው የሚቀበሉት። ያህዌ ወይም እግዚአብሔር ከርሱ ውጭ ነብይ አላስነሳም። የፍጻሜ ዘመን ነብይ ነው የሚሉት። ቻርልስ ራስል የእምነታቸው ጀማሪ ነው። ክርስቶስ አይደለም ጀማሪያቸው። ቻርልስ ራስል ትንቢት ተናገረ በ1914 ላይ። በ1914 ኢየሱስ ይመጣል ብሎ ተናገረ። በ1914 ኢየሱስ ክርስቶስ ሊመጣ በ1914 የመጀመሪያው የዓለም ጦርነት ጀመረ። ራስል ይመጣል እኮ ብለሃል። በ1914 መሲሁ ከመጣ ደግሞ የጦርነት ወሬ የሚባል ነገር የለም። የጦር መሳሪያዎች ሁሉ ከጦር መሳሪያነት ወደ ልማት መሳሪያነት ይቀየራሉ። ሰይፋቸው ማረሻ ይሆናል። የጦርነት ወሬ የለም። ሰላም ብቻ ነው። ሰይጣንና አጋንንቶቹ ይታሰራሉ። በምድር ላይ ፍጹም ሰላም፣ ፍጹም ጽድቅና ፍጹም በረከት ብቻ ይሆናል። የመሲሁ መንግስት በዓለም ሁሉ ላይ ትገዛለች። መሲሁ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚገዛበት የሺህ ዓመት መንግስት ይመጣል። ስለዚህ ከመጣ እንደዚህ ነው የሚሆነው ሲባል እናንተ አላያችሁትም እንጂ በስውር መጥቷል አለ። ማለት ስህተት ነኝ ይላል ማለት መስሎኝ ነው ተሳስቼ ነው ብለህ ይቅርታ አትጠይቅም እንዴ? አይደለም፣ እናንተ አላያችሁትም እንጂ ከመጣ በስውር መጥቷል። ስለዚህ በእነሱ አስተምህሮ መሰረት የሺህ ዓመት መንግስት ከጀመረ 100 ዓመት ሆኖታል ማለት ነው። 100 ዓመት ሆኖታል። ግን የጦርነቱ ወሬው ሁሉ እየባሰ ነው። የሺህ ዓመት መንግስት ከጀመረ አንዱ በሺህ ዓመት መንግስት ውስጥ የማይሰማ ምንድነው? ጦርነት ነው። ሰይጣንና አጋንንት የሚባል ምድር ላይ አይከሰትም። በሺህ ዓመት መንግስት ውስጥ ሰይጣንና አጋንንቶቹ በሙሉ ይታሰራሉ፣ ወደ ጥልቅም ይጣላሉ። ተመልከት፣ የሰው ዕድሜ እንደዛ ዕድሜ ይሆናል። ምድር ገነት ትሆናለች ለ1000 ዓመት። የጫካ አውሬዎች ፈጽመው ጥቃት ማድረስ ያቆማሉ።
በ100 ዓመቱ የሚሞት ባጭር ተቀጨ ተብሎ ይለቀስለታል ይላል። ተመልከት፣ የሰው ዕድሜ እንደዛ ዕድሜ ይሆናል። ይሄ ነው በሺው ዓመት መንግስት ላይ በምንደርስበት ጊዜ በዝርዝር እንመለከተዋለን። ስለዚህ እንደዚህ አይነት የስተት አስተማሪዎች የስተት ትንቢታቸውን ይናገራሉ፣ እንደ ዶክትሪን ሆኖ ይቀረጽላቸዋል። አሁን በእነሱ አስተምህሮ መሰረት የሺው ዓመት መንግስት ከጀመረ 100 ዓመት ሆኖታል፣ 100 ዓመት አልፎታል። ፈጽሞ ትክክል አይደለም። እንደዚህ አይነት ዘባቾች መጽሐፍ ቅዱሱ ያልተናገረውን የእግዚአብሔር መንፈስ ያላረጋገጠውን ነገር የሚናገሩና የትውልድን አይን የሚደፍኑ ናቸው። ኦኬ። ስለዚህ በጌታችን በኢየሱስ ክርስቶስ መምጣት ላይ በፍጻሜ ዘመን አስተምህሮ ላይ ጥቃት የሚፈጽሙ በየዘመኑ የሚነሱ የስተት አስተምህሮች ስላሉ ከነዚህ የስተት አስተምህሮች ራሳችንንና ደግሞ የሚሰሙንን ምን ለማለት ነው ለመጠበቅ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? አሁን በጴጥሮስ ዘመን እንኳን ዘባቾች ተነስተው የጌታችን የኢየሱስ ክርስቶስን መምጣት የሚክዱና በዚያ እውነት ላይ ደግሞ የሚዘብቱ ዘባቾች ተነስተው ነበር። ከእንደዚህ አይነት መልክ ካላቸው ዘባቾች እኛም ምን ማለት አለብን? መራቅ፣ መጠንቀቅ አለብን። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 ጀምሮ ምን ይላል? ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 ጀምሮ ወይም ከቁጥር 1 ጀምሮ ወዳጆች ሆይ ወይም ተወዳጆች ሆይ እንደማለት ነው። ወዳጆች ሆይ አሁን የምጽፍላችሁ መልእክት ይቺ ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን ምን እላለሁ አነቃቃለሁ። ያንን ነገራችሁን የሚያዳፍኑ ሰዎች ስላሉ አነቃቃለሁ። ግን የብሉይ ኪዳን ነቢያቶች አሉ። አሁን እሁድ እየተማርን አይደለ? ቀጥሎ ደግሞ የአዲስ ኪዳን ምኖች አሉ? ሐዋርያቶች አሉ። በእነዚህ እውነቶች አስተምህሮቶች ላይ ነው መጽናት ያለባችሁ። እነዚህን ሁለቱን እያሳሰብኩኝ ቅን ልቦናችሁን ምን እለዋለሁ አነቃቃዋለሁ። ስለዚህ ሐዋርያው ጴጥሮስ ብሉይ ኪዳንን በሚመለከት እውነተኛ ከእግዚአብሔር የተሾሙ ነቢያቶች የተናገሯቸውን አዲስ ኪዳንን በሚመለከት ደግሞ ከጌታ ከኢየሱስ ክርስቶስ እንዲሁም ከእግዚአብሔር አብ ዳይሬክት ሹመትን ያገኙ ምኖች አሉ ሐዋርያቶች አሉ። እነዚህ ያስተማሩት እውነት ላይ ፎከስ እንድታደርጉ አበረታታችኋለሁ ወይም ቅን ልቦናችሁን ምን እለዋለሁ ይላል አነቃቃዋለሁ ይላል። ፎከስ እንድታደርጉ ከሐዋርያቶች አስተምህሮ ውጭ የሆነ የስተት አስተምህሮ ሲመጣ ምን እንዳትቀበል። ብሉይ ኪዳንን በሚመለከት ነቢያቶች፣ አዲስ ኪዳንን በሚመለከት ሐዋርያቶች ያስተማሩት ትምህርት አለ። ከዚያ እውነት ፈቀቅ እንዳትሉ፣ በዚያ እውነት ላይ ትኩረት እንድታደርጉ ቅን ልቦናችሁን አነቃቃለሁ። ቁጥር 3 የሚያነቃቃበት ምክንያት በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ምን በሉ እወቁ። ዘባቾች ይመጣሉ። በእውነት ላይ የሚቀልዱ በእግዚአብሔር እውነት ላይ የሚዘብቱ ዘባቾች በመጨረሻ ዘመን ይመጣሉ። እንግዲህ የመጨረሻ ዘመን ላይ ነው ያለነው። እሺ በመጨረሻ ዘመን እንደራሳቸው ምኞት ተመልከቱ። በብሉይ ኪዳን ነቢያትና በአዲስ ኪዳን ሐዋርያት እንደተገለጠው እንደ እግዚአብሔር ፈቃድ ሳይሆን እንደ እግዚአብሔር ምኞት ሳይሆን በመጨረሻ ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት ወቁ። እነዚህ ዘባቾች ምን ብለው ነው የሚዘብቱት? ቁጥር 4 ላይ እነርሱም የመምጣቱ የተስፋ ቃል ወዴት ነው? ተመልከቱ። የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ምንም የሚሆን ነገር የለም። ይመጣል፣ ይገለጣል።
ይሄ ሰማይና ምድር በታላቅ ትኩሳት ቀልጦ ይጠፋል ብሎ ነገር የለም። ምንም ይሄው አባቶች ከሞቱበት ጊዜ ጀምሮ ሁሉ ነገር እንዳለ እየሄደ ነው። ስለዚህ የመምጣቱ ተስፋም ነው። ይመጣል ብላችሁ የምታወሩት ነገር ከንቱ ነው። ዘባቾች ይባላሉ። ከእንደዚህ አይነት የእውነት አስተምህሮ ላይ የሚቀልዱና የሚዘብቱ ሰዎች ካሉ ከእንደዚያ ሰዎች ራቁ። ፓስተርም ይሁን ምንም ይሁን እሱ የራሱ ጉዳይ ነው። በቅዱስ ቃሉ ላይ መዘበት ከጀመረ ያ ሰው ፓስተር አይደለም። ፓስተር ይሁን የራሱ ጉዳይ። በእግዚአብሔር እውነት ላይ መቀለድ ሲጀምር ከእንደዚያ ሰው ራቅ። ቅዱስ ቃሉን ሊያቀልብ ከሚፈልግ ባጭሩ የእግዚአብሔርን ቃል ከእጃችሁ ላይ ሊነጥቁ ከሚፈልጉ ዘባቾች፣ በዚህ ዘመን ካሉ ቀልደኞች ራቁ ፈጽመው። ይህንን እውነት እንደያዝን እንቀጥላለን። ይህ የህልውናችን መሰረት ነው። ይሄ ነው መሰረታችን። ይሄ ነው እስትንፋሳችን። የአምላክ ምክር በዚህ ውስጥ ነው ያለው። ስለዚህ እነዚህ ዘባቾች የመምጣቱ ተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና በዚህም ምክንያት ያን ጊዜ የነበረው ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ እስከ ታላቁ የነጩ ዙፋን ፍርድ ድረስ ተጠብቀው በዚያ ቃል ለምን ቀርተዋል? ለእሳት ቀርተዋል። ለእሳት ቀርተዋል። ምክንያቱም የመጀመሪያው በውሃ ሰጥሞ ጠፋ ይለዋል። በውሃ ሰጥሞ ጠፋ። በኖህ ዘመን ምድር ላይ ጥፋት ያመጣው እግዚአብሔር በምንድነው? በጥፋት ውሃ ነው። ከዚህ በኋላ በውሃ አይደለም፣ በታላቅ እሳት ነው ቀልጦ የሚጠፋው ሁሉም ነገር። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ሺህ ዓመት እስከ ነጩ ዙፋን ፍርድ ድረስ እስከ ፍርድ ቀን ድረስ ተጠብቀዋል። እስከዛ ድረስ ነው አገልግሎታቸው። በዚያ ቃል ለምን ቀርተዋል? ለእሳት ቀርተዋል። እናንተ ግን ወዳጆች ሆይ፣ እዚህ ቤት ያላችሁ ቅዱሳን፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር ምን እንዳትሉ እንዳትረሱ። ነገር ሁሉ ጊዜውን ጠብቆ ምን ይላል? ይከናወናል። የእግዚአብሔር ምክር እንጂ የምትጸናው የእነዚያ ሰዎች ሐሳብ፣ የዘባቾቹ ምክር አይደለም የምትጸናው። ዘባቾች ሁሉ ጊዜ በእነርሱ ሐሳብና ምኞት ነገር እንዲሄድ ስለሚፈልጉ የአምላካችን ነገር፣ የዚህ ምድር ነገር፣ እያንዳንዱ ነገር ደግሞ በእርሱ በአምላካችን ምክር በጊዜውና በሰዓቱ የምትፈጸም ስለሆነች በአምላካችን እውነት ላይ ከሚነሱ ዘባቾች ምን ማለት አለብን? መራቅ አለብን። ቀጥሎ ደግሞ ልናቀው የሚገባ ነገር በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር ወቁ። ሁሉ ነገር በፍጥነት ይከናወናል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። አሜን። ኢየሱስ ምን አይልም? አይዘገይም። ቶሎ መምጣት ይፈልጋል። እኛን ማግኘት ይፈልጋል። እኛን መውሰድ ይፈልጋል። እኛን ወደ አልቲሜት ግሎሪፊኬሽን ውስጥ ማስገባት ይፈልጋል። ከኛ ጋር በሚቀጥለው ዘላለም በክብር አብሮ መቀጠል ይፈልጋል። እኛ ኢየሱስን ከምንናፍቀው በላይ እርሱ እኛን እንደሚናፍቀን ታውቃላችሁ። እርሱ ነው እኛን የሚናፍቅ። እኛ ኢየሱስን ከምንናፍቀው በላይ እሱ እኛን ይናፍቀናል። እርሱ እኛን ለማግኘት ይፈልጋል። ስንደርስበት እንመለከተዋለን። ለአንዳንዶቹ ግን የመምጣቱ ተስፋ የመምጣቱ ዜና የሚዘገይ መስሎ ነው የሚታያቸው። እንግዲህ አሁን ያለንበትን ዘመን እንዳትረሱ። ይህንን እየጻፈ ያለው ገና መቼ ነው? 60ዎቹ ዓመተ ምህረት ላይ ገና እዛው ላይ ማለት ክርስትና እንደተጀመረ ነው ይህንን የሚጽፈው። በጌታ ቀን አንድ ቀን እንደ 1000 ዓመት 1000 ዓመት ደግሞ እንደ አንድ ቀን ነው። በዚህ አይነት ቋንቋ
አሁን ክርስትና ከተጀመረ ስንት ዓመት ሆኖታል? 2000 ዓመት። ስንት ቀን ሆኖታል ማለት ነው? 2 ቀን ሆኖታል። 2 ቀን ሆኖታል። ነገር ሁሉ በፍጥነት የሚከናወኑ ወይኔ 2000 ዓመት እንዳትል። ጌታ 2000 ዓመትን እንደ ስንት ቀን ነው የሚመለከተው? እንደ 2 ቀን ነው የሚመለከተው። እንደው ላንተን የረዘመብህ በምድር ሂሳብ ማለት ነው። እሺ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ምን ይላል? ይታገሳል። እንዲድኑ ስለሚፈልግ ነው። የጌታው ቀን ግን እንደ ሌባ ሆኖ ምን ይላል? ይመጣል። እንደ ሌባ ሆኖ ይመጣል። በዚያም ቀን ይሄ የጌታ ቀን የተባለው ዳግም ምጽአቱን የሚመለከት ነው። የፍርድ ቀን ነው። የሚያስፈራ ጊዜ ነው። ያ የሚያስፈራ ጊዜ ደግሞ እኛን የሚመለከተን አይደለም። የጌታ ቀን በእኛ ላይ የሚመጣ ሳይሆን በጌታ ቀን እኛም አብረን ከክርስቶስ ጋር ምን የምንለን የምንገለጥ እርሱ በሚመጣበት ጊዜ የጌታ ቀን ተብሎ በሚጠራው በዚህ አስፈሪው የምድር ወገኖች ሁሉ ምን የሚሉበት ነው? ዋይ ዋይ የሚሉበት ነው። እኛ ግን ዋይ ዋይ አይደለም የምንለው፣ ከእርሱ ጋር አብረን በክብር እንገለጣለን። ለምንድን ነው ዋይ ዋይ የማንለው? ዋይ ዋይ የሚሉት እነማን ናቸው? የምድር ወገኖች። እኛ ደግሞ ወገንነታችን ከሰማይ የሆነው ምናዊ አድርጎናል? ሰማያውያን። የምድር ወገኖች ዋይ ዋይ ሲሉ አንተ ዋይ ዋይ አትልም፣ አንተ ሰማያዊ ነህ፣ የሰማይ ወገን ነህ። ወገንተኝነት ቀይረሃል። ከሰማይ የመጣው ሰማያውያን አድርጎናል። ከሰማያዊ ጥሪ ተካፋዮች ነን። እኛ በምድር ነን እንጂ ከምድር አይደለንም። እኛስ ሀገራችን በሰማይ ነው። ከዚህ የተነሳ እኛ ሰማያውያን ስለሆንን ምድራውያን ዋይ ዋይ ሲሉ ዮሐንስ በዚያ ሰዓት ላይ ምንድን ያለው? የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ኢየሱስ ምን ይላል? ይመጣል። አዎን አሜን እያለ ዮሐንስ ምን አዘለለው ሲባል እሱ የምድር ወገን አይደለም፣ በክርስቶስ የሰማይ ወገን ነው። እኛ የሰማይ ወገን እውነተኛ አማኞች በጌታ ቀን ከጌታ ጋር በነጭ ፈረስ ላይ ተቀምጦ ሲመጣ እኛም በነጫጭ ፈረስ ላይ ተቀምጠን ምን የምንለን የምንመጣ። ቆላስይስ ምዕራፍ 3 ቅድም ያነበብነው ክፍል ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በክብር ከእርሱ ጋር ምን ትላላችሁ? ትገለጣላችሁ እንጂ ከታች ሆናችሁ በዚህ በምስራቅ በኩል እንደ ብርሃን ሲገለጥ ይላሉ አይደለ? ድሮ የነበርንበት ቤተ እምነት እንደዛ ነው የሚሉት። በምስራቅ በኩል ይመጣል ነው የሚሉት። ያን ጊዜ በምድር ላይ ያለው ሁሉ ስለ እርሱ ዋይ ዋይ ይላል የሚለውን ዋይ ዋይ እያሉ ነው የሚዘምሩት ካሁኑ ማለት ነው። እኛ ዋይ ዋይ የሚል ቋንቋ ውስጥ የለን። ዋይታ በእኛ ሰፈር የለም። ለቅሶ በእኛ ሰፈር የለም። ኢየሱስ በእኛ ላይ አይመጣብንም። አንደኛ ለእኛ ይመጣልናል፣ እንነጠቃለን። አይመጣብንም ጭራሽ ከእርሱ ጋር አብረን ምን የምንልነን የምንመጣን። ሕይወታችሁ የሆነው ክርስቶስ ኢየሱስ በሚገለጥበት ጊዜ ያኔ እናንተም በክብር ከእርሱ ጋር ምን ትላላችሁ? ትገለጣላችሁ። ምንኛ የሚያስደስት ዜና ነው። በክብር አንተ በነጭ ፈረስ ላይ በነጫጭ ፈረሶች ላይ አብረን ተቀምጠን ንጉሡ ሲመጣ ነገስታቶች ከጀርባ አለን። ነገስታቶች አብረን እየገሰገስን እንመጣለን። እናመሰግንሃለን። አንዱ በነጫጭ ፈረሶች ላይ ከሚቀመጠው መካከል አንዱ ማን ነው? እስኪ እኔ ነኝ በሉ እስኪ። ለምንድነው ዋይታውን የማይመለከተኝ? እንዴት አመለጥኩኝ? ታዲያ መስቀል ላይ እንደ ሴት ልጅ ያማጠልህ ባንተ ላይ በኃጢአታችን ምክንያት ሊመጣ የነበረውን ቁጣ እያለቀሰ የወሰደልህ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በውርደት ውስጥ በለቅሶ ውስጥ በሐዘን ውስጥ ያለ ባህሪው ባህሪ ተሸክሞ ንጹሕ ሆኖ ቅዱስ ሆኖ ጻድቅ ሆኖ ሳለ የኛን ኃጢአት ተሸክሞ ስለኛ እርግማን ሆኖ በአባቱ ተትቶ አምላኬ ስለምን ተውከኝ እያለ ሲጮህና ያንን የመለኮት ቁጣ ሁሉ ሲወስድልህ ምጥህን ሲወስድ ለቅሷችንን ሲወስድ ዋይታችንን ሲወስድ እኮ ከፊት ለፊት ያለው ዋይታ ባንተ ላይ እንዳይፈጸም እግዚአብሔር በክርስቶስ ኢየሱስ መዳንን ለማግኘት እንጂ ለቁጣ ምን አላለንም አልመረጠንም ተብሎ ተጽፏል። ስለዚህ የጌታ ቀን ግን እንደ ሌባ ሆኖ ይመጣል። አዎ እንደምንድነው የሚመጣው? እንደ ሌባ። ደግነቱ ግን በእኛ ላይ እንደ ሌባ ሆኖ አይመጣም። እንደ ሌባ ሆኖ አይመጣም። በዚያም ቀን ሰማያት በታላቅ ድምፅ ምን ይላሉ? ያልፋሉ። የሰማይ ፍጥረት በትልቅ
ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ምን ይላል? ይቃጠላል። ምድርም ነው የሚለው አይደለ? መጀመሪያ በምድር ላይ ያለው ብቻ ነው። ምድርም ራሷ ምድርም በእርሷም ላይ የተደረገው ሁሉ ምን ይላል? ይቀልጣል። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ምን ይላል? ይፈታል፣ ቢግ ባንግ ይሆናል። ቁጥር 13 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ ምን እንላለን? ሃሌሉያ! እንደ ተስፋ ቃሉ። የተስፋን ቃል የሰጠ ደግሞ እርሱ ምን ያለ ነው? የታመነ ነው። ብቻ ማን ነው የተናገረው ነው? እሱ ከተናገረ እሱ ይፈጽመዋል። ሃይ አቅልጦት ምድርንና ሰማይን አቅልጦ እንደገና እንዴት ምን አገባህ አንተ? መጀመሪያ ይሄንን ከየት ነው ያመጣው? ይሄንን ሰማይና ምድር ተጨንቋል ሲያመጣው ነው? ቃል ብቻ ነው ያወጣው? ቃል ብቻ ነው አይደል? ምድር ይሁን አለ፣ ሰማያትን ሰራ። ምድርና ሰማይን ከአፉ በወጣ ቃል አበጃጀው፣ ሰራ። እንደዚሁ ከአፉ በወጣ ይሁን በሚል ቃል ካበጃጀው ጥፉ ካላቸው ምን ይላሉ? ይሁን ያለው ጌታ ኢየሱስ እንደሆነ እንዳትረሳ። ጥፉ የሚለውም እሱ ነው። ስለዚህ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ ምን እንላለን? እንጠባበቃለን። ለዛ ነው እግዚአብሔር ከፊት ለፊት ያቀዳቸው ነገሮች አሉ። በፍጻሜ ዘመን አስተምህሮ ወይም እስካቶሎጂ ብለን በምናጠናበት ጊዜ የምንመለከታቸው የትምህርት ቅደም ተከተሎች ምን ናቸው? እዚህ ጋር ምን አለ ብለናል? መስቀል አለ። ኢየሱስ ክርስቶስ መሲሁ እዚህ ላይ ሞተልን። ቀጥሎ ደብረ ዘይት ተራራ እዚህ ጋር አለ። ደብረ ዘይት ተራራ ላይ ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያቶቹ እያዩት ምን አለ? ከፍ ከፍ ብሎ አረገ፣ በአባቱ ቀኝ ሄዶ ተቀመጠ። ከዛስ የተስፋው መንፈስ ከአብ ተቀብሎ ምን አለው? አፈሰሰው። ይሄ የመንፈስ ቅዱስ መውረድ ነው በባለ 50 ቀን። ከዚያ አሁን ያለንበት የቤተ ክርስቲያን ዘመን ምን አለ? ጀመረ ማለት ነው። የጸጋ ዘመነ መግቦት እዚህ ጋር ያሉት 7ቱ አብያተ ክርስቲያናት ናቸው፣ ከኤፌሶን ጀምሮ እስከ ሎዶቅያ ድረስ ማለት ነው። ይህንን ዘመን ሐዋርያው ጳውሎስ ምን አለው? በብሉይ ኪዳን የነበሩ የእምነት አባቶች ያልተገለጠላቸው የሚስጥር ዘመን ወይም የሚስጥር ስርዓት ይለዋል ኤፌሶን 3 ላይ ማለት ነው። ስለዚህ እዚህ ጋር ይሄኛው የጸጋ ክፍለ ዘመን እዚህ ጋር ሎዶቅያ አለ። ማብቂያው ላይ እኛ እዚህ ጋር ነው ያለነው። ባይዘወይ እዚህ ጋር ነው ያለነው። ዘን እዚች ማብቂያ ላይ ምን ይሆናል? መነጠቅ ይሆናል። ሃሌሉያ! መነጠቅ ይሆናል። መነጠቅ ይሆናል። እዚህ ጋር ጌታ ኢየሱስ ክርስቶስ እስከዚህ ድረስ ይመጣል። ከአየር ወረድ ይላል አይደለ? ካለበት ከፍታ ወረድ ይላል። እኛ እዚህ ጋር እንነጠቃለን። የሞቱት ይነሳሉ። የትንሣኤ አካል ለብሰን እንነጠቃለን። ከጌታ ጋር እዚህ ጋር እንገናኛለን። አየር ላይ እንገናኛለን ያለው። ከዛስ ከእርሱ ጋር አብረን እንሄዳለን። ቀጥላ ወደ በጉ ሰርግ ራት ከመግባታችን በፊት እዚህ ጋር ሽልማት የምንቀበልበት የፍርድ ወንበር አለ። በግሪኩ ቤማ ተብሎ ይጠራል። ቤማ ማለት ስራችን፣ በምድር ላይ ያገለገልነው አገልግሎታችን፣ እንደ ቃሉ የሆነው አገልግሎታችንና ስራችን፣ ኑሯችን ሁሉ እዚህ ጋር የሚፈረድበት እና ከጌታ ከኢየሱስ ክርስቶስ በአባቱ ዘንድና በመላእክቱ ዘንድ በአባቱና በመላእክቱ ፊት ስለኛ ምስክርነትን፣ ሽልማትን፣ ደሞዝን፣ አክሊልን የምንቀበልበት ቦታ ነው። እዚህ ጋር አክሊል ተቀብለን እንደ ስራችን መጠን ሽልማትን፣ ብድራትን ተቀበለን ወደ በጉ ሰርግ ራት እንገባለን። አያችሁ፣ አክሊል አንተ በሰራኸው አክሊል ባንተ አገልግሎት ነው። የበጉ ሰርግ ራት ግን በጉ እዚህ ጋር መጥቶ የፈጸመው የቤዛነት ስራ አለ። በበጉ የቤዛነት ስራ ምክንያት ስላመንክ የበጉ ሰርግ ራት ላይ ታዳሚ ነህ። የበጉ ሰርግ ራት ላይ የሚቀር ሰው የለም። ዳግም ልደትን ያገኘ እውነተኛ አማኝ ሁሉ በበጉ ስራ ተጠቅሟልና የበጉ ሰርግ ራት ውስጥ
በነፃ ነው የሚገባው። ከዛ በፊት ግን አክሊል፣ ሽልማት፣ ደሞዝ፣ ብድራት ስላለ ይህንን ደሞዝ፣ ብድራት፣ አክሊል ለማግኘት በአንተ አገልግሎት፣ በአንተ ኑሮ፣ በአንተ ነገር ላይ ይወሰናል ማለት ነው። ስለዚህ አክሊል የሚያገኝ እንዳለው ሁሉ ለማግኘት ሩጡ እንዳለ ሐዋርያው ጳውሎስ፣ የማይሮጥ ደግሞ ስራው ይቃጠልበታል፣ እርሱ ግን በጭንቅ ምን ይላል? ይድናል። እንደ ጭንቅ በጭንቅ በሐፍረት በጣም ጭንቅ በጭንቅ ውስጥ እነ ጳውሎስ እዚህ ጋር እየተሸለሙ እነ እስጢፋኖስ እዚህ ጋር የሕይወት አክሊል እየተሸለሙ ሲገቡ፣ አንዳንዱ ደግሞ ዝም ብሎ ደግሞ ምድር ላይ ዝም ብሎ ደግሞ ይኖራል። ደግሞ እሱ እንደው ግባ ይባላል ማለት ነው። ሽልማት ምናምን አያገኝም፣ ግባ ይባላል። የበጉ ሰርግ ራት ላይ ጳውሎስም ደግሞ ግባ የተባለውም ሰውዬ የሚገባበትና የበጉን ሰርግ ራት የሚታደሙበት ምክንያት የበጉ ስራ ነው ማለት ነው። ከዛ እኛ ተነጥቀናል፣ የበጉ ሰርግ ራት ውስጥ ገብተናል። እዚህ ጋር ያለችው የ7 ዓመት የመከራ ዘመን ናት። የ7 ዓመት የመከራ ዘመን ለሁለት ይከፈላል በጌታ በኢየሱስ ክርስቶስ አስተምሮ መሰረት። የምጣር መጀመሪያና ታላቁ የያዕቆብ መከራ ይባላል ማለት ነው። ታላቁ የያዕቆብ መከራ። ስለዚህ እችኛይቱ የ7 ዓመት ዘመን ከዳንኤል የተረፈችው 70ኛዋ ሱባኤ ናት ማለት ነው። 69ኛው ሱባኤ ላይ መሲሁ ይገደላል ተባለ። ወደ ገዛ ወገኖቹ ቢመጣ የገዛ ወገኖቹ አልተቀበሉትም። ስለዚህ እስራኤልን ያስቀና ዘንድ መዳን ለማን ሆነ? ለአሕዛብ ሆነ። ይህንን 2000 ዓመት ቤተክርስቲያን እንጂ እስራኤል ተበትናን የነበረችው ማለት ነው። ተበትናን የነበረችው አሁን እዚህ ጋር እስራኤላውያን መሰብሰብ ጀምረዋል። ምን ማለት ነው? እነርሱን ወደ ገዛ አገራቸው ከሰበሰባቸው እኛን ወደ ገዛ አገራችን ምን ሊለን ነው? ሊሰበስበን ነው። ስለዚህ ከእነርሱ ጋር ያላለቀች ፔሬድ ስላለች የዳንኤል የመጨረሻዋ 70ኛዋ ሱባኤ አንድ ሱባኤ 7 ዓመት ስለሆነ የቀረችው 70ኛዋ ወይም አንዷ ሱባኤ እዚህ ጋር የ7 ዓመት የመከራ ዘመን ትባላለች ማለት ነው። እዚህ ጋር የሚወርዱ መቅሰፍቶች አሉ። እዚህ ጋር የሚወርዱ በ7 ዓመት የመከራ ዘመን እንደተማርነው ማለት ነው የሚወርዱ መቅሰፍቶች አሉ። በዚህ የ7 ዓመት መከራ ውስጥ ሁለቱ ምስክሮች የሚባሉ ወይም ወይራዎች የሚባሉ ይነሳሉ። የመንግስት ወንጌል ሰባኪዎች ናቸው። በእነዚህ የመንግስት ወንጌል ሰባኪዎች አማካኝነት ወደ 144,000 የሚደርሱ ወጣቶች ይህንን የመንግስት ወንጌል ሰምተው ይለወጣሉ። ይህንን የመንግስት ወንጌል ደግሞ እስከ ምድር ዳርቻ ድረስ ምን ይሉታል? ይሰብኩታል። በዚህ ዘመን የሚሰበከው የጸጋ ወንጌል ሲሆን የ7 ዓመት የመከራው ዘመን ላይ የሚሰበከው ደግሞ የመንግስት ወንጌል ነው። የመንግስት ወንጌል በዋናነት ለመሰበክም በስጋ እስራኤላዊ መሆን ያስፈልጋል። የመንግስት ወንጌል በዋናነት የሚያወራው በንጉሥ ዳዊት የተስፋ ቃል መሰረት መሲሁ ይመጣል፣ በዳዊት ዙፋን ላይ ይቀመጣል፣ የዳዊትን ድንኳን ኢየሩሳሌምን ያድሳል፣ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ ይገዛል የሚለውን ኮንተንት የያዘ ስለሆነ ስብከቱ ለመሰበክም በዋናነት በስጋ እስራኤላዊ ወይም አይሁዳዊ መሆን ያስፈልጋል ማለት ነው። እዚህ ጋር ይሰበካል። ከዛ እዚህ ማብቂያው ላይ የአርማጌዶን ጦርነት አለ። እስራኤላውያንን ከአራቱም አቅጣጫ ከባህር በሚወጣው አውሬ ወይም በአውሮፓው ህብረት መሪ አማካኝነት የዓለም ጦር በሙሉ ይሰበሰባል፣ እስራኤልን ይከባል፣ እስራኤልን ለማጥፋት ማለት ነው። ስለዚህ ያን ጊዜ በምጥ ውስጥ ሲሆኑ በአባቶቻቸው የተስፋ ቃል መሰረት ጌታችን ኢየሱስ ክርስቶስ ተመልሶ ምን ይላል? ይመጣል። በጌታ ቀን መጥቶ የነበረው እርሱ የተባረከ ነው በሚሉበት ጊዜ ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። እዚህ ጋር ደብረ ዘይት ተራራ አለ። ኢየሱስ ያረገው ምን ላይ ነው? ደብረ ዘይት ተራራ ላይ ነው። ተመልሶ የሚመጣው ከኛ ጋራ ተመልሶ የሚመጣው የት ላይ ነው? ደብረ ዘይት ተራራ። እግሮቹ ራሱ የሚቆሙት ደብረ ዘይት ተራራ ነው። ዘካርያስ ምዕራፍ 14 ላይ አምላክ እግዚአብሔር ይመጣል፣ ከቅዱሳኑ ጋር ይመጣል፣ እግሮቹም በደብረ ዘይት ተራራ ላይ ይቆማሉ ተብሎ እንደተጻፈ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ለመቆም ይመጣል ማለት ነው። ስለዚህ አካላዊ እርገት እንደሆነ ሁሉ ምጽአቱ ምናዊ ነው ማለት ነው። አካላዊ ነው። የወጉት ሁሉ እያዩት የምድር ወገኖች ሁሉ ዋይ ዋይ እያሉ ይመጣሉ። ለምንድን ነው እኛ ዋይ ዋይ የማንለው ሲባል እኛ ወገንተኝነታችን ምድራዊነት ሳይሆን ከሰማይ የመጣው ምን አድርጎናል?
ሰማያዊ አድርጎናል። እኛስ ሀገራችን ቤት ነው? በሰማይ ነው። ስለዚህ ከሰማይ የመጣው ሰማያዊያን አድርጎናል እና ከእርሱ ጋር አብረን የምንመጣ ነን እንጂ ፈጽሞ እኛ ላይ የሚመጣብን አይደለም። ከእርሱ ጋር አብረን ከመምጣታችን ወይም የጌታ ዳግም ምጽአት ከመከናወኑ በፊት እኛ አስቀድመን ምን ብለናል? ከ7 ዓመት በፊት ተነጥቀን ከጌታ ጋር ተገናኝተናል። ከበጉ ሰርግ ራት በኋላ አብረን ከጌታ ከኢየሱስ ክርስቶስ ጋር እርሱም በነጭ ፈረስ ላይ ተቀምጦ ጦር አዝማቹ ሆኖ ይመጣል። እኛም ደግሞ ቅዱሳን በነጫጭ ፈረስ ላይ ተቀምጠን ደግሞ አብረን ከእርሱ ጋር ምን እንላለን? እንገለጣለን። እዚህ ጋር የአርማጌዶን ጦርነት ላይ የእስራኤልን ጠላቶች ሁሉ ከአፉ በሚወጣው ሰይፍ አጥፍቷቸው እዚህ ጋር ያጠፋቸዋል። መጨረሻም ላይ ድል ይነሳቸዋል። ቀጥሎ ሰይጣንና አጋንንቶች ሁሉ ይታሰራሉ። እዚህ ጋር ጌታ ኢየሱስ ክርስቶስ በአባታቸው በንጉሥ ዳዊት የተስፋ ቃል መሰረት የሺውን ዓመት መንግስት ምን ይላል? የምድር መንግስቱን ይመሰርታል ማለት ነው። የምድር መንግስቱን ይመሰርታል። በዚህ የሺህ ዓመት መንግስት ውስጥ የሰላም አለቃ የሆነው ኢየሱስ ክርስቶስ ነግሷልና ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በረከት በሆነ ሁኔታ ኢየሱስ ክርስቶስ ዓለምን ሁሉ ይገዛል። ጦርና የጦርነት ወሬ በዚህ ዘመን የለም። የጦር መሳሪያዎች ሁሉ የልማት መሳሪያዎች ሆነው ይቀየራሉ። ጥፋትና ጉስቁልና የሚባል የለም። ሕፃን ልጅ በኮብራ እባብ ገደል ውስጥ እጁን ቢያስገባ የሚነድፈው የለም፣ አይሞትም። ጥፋት ጉስቁልና የለም። የሰው ዕድሜ እንደ ዛፍ ዕድሜ ይሆናል። ምድር ለ1000 ዓመት ገነት ትሆናለች። በ100 ዓመቱ የሚሞት ሰው ባጭር ተቀጨ ተብሎ ይለቀስለታል። እንግዲህ እዚህ ጋር የለገሰው የሰላም አለቃ ስለሆነ ፍጹም ሰላም ነው። ሰይጣንና አጋንንቶቹ ወደ ጥልቁ ታስረው ገብተዋል። ተመልከቱ። ከዛ እዚህ ጋር ክርስቶስ እና ሙሽሪቱ ወይም አዲሲቱ ኢየሩሳሌም ቤተክርስቲያን አለች። እንደ ሰለስታል ፓወር ነን እኛ በሺው ዓመት መንግስት ማለት ነው። እዚህ ጋር በሺው ዓመት መንግስት የገቡ ሰዎች በሙሉ በዚሁ በኖርማል አካላቸው ስለሚገቡ መውለድ፣ መዋለድ፣ መሞት የሚባል ነገርም አለ። እድሜ በጣም ይረዝማል። እንደነ ማቱሳላ አይነት እድሜ ነው የሚጀምረው ለአጭር ጊዜ ማለት ነው ለ1000 ዓመት። ከዛ በኋላ የሺው ዓመት ማብቂያ ላይ ሰይጣን ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። እዚህ ጋር ሰይጣን ይፈታል። እዚህ ጋር ያሉ ብዙዎችን ህዝቦች ደግሞ ያስታቸውና ቅድስት ከተማን ኢየሩሳሌምን ደግሞ አሁንም ለመክበብ ሲወጡ እሳት ከሰማይ ወርዶ ምን ይላቸዋል? ይበላቸዋል። ከዛ እዚህ ጋር የምትመለከቱት የነጩ ዙፋን ፍርድ ነው። በነጩ ዙፋን ፍርድ ላይ ጌታ ኢየሱስ ክርስቶስ ይቀመጣል። ሙታን ሁሉ ይነሳሉ። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ በክርስቶስ ኢየሱስ የቤዛነት ሥራ ያላመነ በራሴ ሥራ እጸድቃለሁ፣ ሃይማኖታዊ ሥርዓትንና ሕግጋትን በመጠበቅ በአምላክ ፊት ተቀባይነትን አገኛለሁ፣ መሲሁን አላምንም፣ በኢየሱስ ሥራ አላምንም ያለ የትኛውም ሰው በሙሉ ሙት ስለሆነ እዚህ ቦታ ላይ ይቆማል ማለት ነው። በነጩ ዙፋን ላይ የተቀመጠው ኢየሱስ ነው እዚህ ቦታ ላይ። ከዛስ ፍርድን ሁሉ አብ ለእርሱ ሰጥቶታልና በሙታን ላይ ይፈርዳል። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ምን ይላል? ይገባል ማለት ነው። ከዛስ እግዚአብሔር እንደ ተስፋ ቃሉ እንደተናገረው ጽድቅ የሞላባት አዲስ ሰማይና አዲስ ምድር ይመጣል። ከዛም ለዘለዓለም ከጌታ ጋር አብረን እንኖራለን። እግዚአብሔር አብ በዙፋኑ የተቀመጠው፣ እግዚአብሔር ወልድ በዙፋኑ ፊት ለፊት እንደታረደ በግ ቆሞ ያለው፣ በዙፋኑ ዙሪያ ደግሞ እንደ እሳት መብራት ሆኖ ያለው መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ አንድ አምላክ፣ እልፍ አላፍ መላእክቶቹ ቅዱስ 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 እያሉ የሚያመልኩት ከእርሱ ጋር ለዘለዓለም እንኖራለን። አሜን፣ ሃሌሉያ።